ተው፣ ጭብጨባ የለም። ጭብጨባ ማደናገሪያ ነው። ጆሮአችሁን ወደ እኔ ያርጉ። ጭብጨባ ምን ምልክቱ ምንድን ነው? የተኛ ካለ ይነሳ። ጥሬ መጽሐፍ ቅዱስ እያነበቡ መመር የሌላቸው በሜዳ የተወለዱ ዘመናዊያን ሰባክያን ሲቸገሩ ሌላውንም ሲያስቸግሩ ይሰማሉ። ብዙ ጊዜ አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። ስርዓት ከተቃወሰ ምስር ይባክናል። ከሃይማኖት ውጭ የሆኑ ሰዎች ይደሰታሉ። መነጋገር ጥሩ ነው፣ መተዋወቅም ጥሩ ነው። የጎዳን አለመገናኘታችን ነው። ቅናቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም፣ ገና እኮ ነው ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸበር ከሽብር ላይ ሽብር እንዲጨመር አድርጓል። ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው። መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት፣ ገዳማት፣ ሕዝብ፣ ሊቃውንት በከፍተኛ ደረጃ ነው የሚነጋገርበት። ስለዚህም በተመለከተ ጥቂት አስታውሳለሁ። ትእዛዙን ለማክበር ነው። የተንሥእ ሥርዓተ ዘአንበሩ አበዊከ። አዳምጡ። እኔ ለጉራ አይደለም፣ መጽሐፍ ቅዱስ ነው። የተንሥእ ሥርዓተ ዘአንበሩ አበዊከ፣ አባቶችህ